ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በስልካችን ጥርት ያሉ የተፈጥሮ ክስተት ፎቶዎችን እንዴት ማንሳት እንችላለን? እድለኛ ከሆኑና ጥርት ያለ ሰማይ የሚያጋጥም ከሆነ በዚህ ሳምንት መጨረሻ ላይ ትልቅ ብሩህ ጨረቃ ከሙሉ ውበቷና ግዝፈቷ ጋር በምሽቱ ሰማይ ላይ ደምቃ ትታያለች። ይህንንም በዓይኖችዎ የሚመለከቱ ይሆናል። ችግር የሚፈጥረው ይህንን ውበት በዓይንዎ እንዳያዩት በስልክዎ ለማስቀረት ሲሞክሩ ነው። ይህ ግን በዋናነት ፎቶ ማንሳት ላይ የሚሳካልዎት ስላልሆነ የመጣ አይደለም። ጨረቃን በስማርት ስልካችን ፎቶ ማንሳት ከባድ የሚሆንባቸው ምክንያቶች አሉ። ነገር ግን ውጤቱን ለማሻሻል የሚረዱ ጥቂት ነጥቦችን እንኳችሁ። ደብዘዝ ብሎ ኢፌክት። አብዛኞቻችን በምሽት ከጨረቃ ጋር የሚገጥመን የመጀመሪያው ጉዳይ ከመጠን በላይ መጋለጥ ነው። በአውስትራሊያ የሞናሽ ዩኒቨርሲቲ የአስትሮኖሚ ተመራማሪ ተባባሪ ፕሮፌሰር የሆኑት ማይክል ብራውን ብዙውን ጊዜ ትንሽ ጨረቃን በጣም ጨለማ በሆነ ዳራ ውስጥ እናያለን። ስለዚህ ስልካችን በምሽት ፎቶግራፍ ለማንሳት ይሞክራል። ነገር ግን ፎቶግራፍ ያነሳው ያለነው የፀሐይ ብርሃን ያገኘውን የጨረቃን ጎን ነው። ስለሆነም እዚያ ልክ ቀን እንደማለት ነው። ያ ብሩህ ከመጠን በላይ ለብርሃን የተጋለጠ ይሆናል። በዚህ ዙሪያ ቀላል እርምጃ ጨረቃን ከመጨለሙ በፊት ማንሳት ነው። ነገር ግን ጨረቃ ሙሉ በምትሆንበት ወቅት ከፀሐይ በተቃራኒው ከምድር ጎን ትገኛለች። ስለዚህ ሙሉ ጨረቃ ፀሐይ ከመጥለቋ በፊት አልፎ አልፎ ትታያለች። ግዙፍ ጨረቃን ፎቶ ለማንሳት ከፈለጉ ልክ ጀንበር ከጠለቀች በኋላ መሞከር የተሻለ ይሆናል። እንደ ናሳ ሉናር ፎቶግራፍ መመሪያ መሰረት ድንግዝግዝ ሲል ፎቶ ማንሳት በጣም ተመራጭ ነው። ምክንያቱም ስልክዎ በጨረቃና በሰማይ መካከል ያለውን ንጽጽር ብዙ ማስተናገድ አይገደድም። ከፊት ለፊት ያሉትን ምስሎች በጉልህ ይታያሉ። እንደ አማራጭ ጨረቃን በምሽት ለማንሳት የሚፈልጉ ከሆነ ካሜራው ለብርሃን ያለውን ተጋላጭነት በተለያዩ መንገዶች መቀነስ ይቻላል። ብራውን በምሽቱ ፎቶግራፍ ለማንሳት የሚረዱ መተግበሪያዎች በመኖራቸው የጨረቃ ምስል በትክክለኛው የብርሃን ስርጭት ማንሳት ይቻላል ሲልም ይመክራል። ወይም ይህንን በመንቀሳቀሻ ስልክ ላይ አውቶ ኤክስፖዠር የሚለውን በመቆለፍና ዝቅ በማድረግ ማንሳት ይቻላል። ጨረቃ ፎቶ ላይ ትንሽ ሆኖ የምትታየው ለምንድን ነው? ጨረቃ በዓይናችን ስንመለከታት ግዙፍ ብትመስልም በምናነሳው ፎቶ ላይ ግን በጣም ትንሽ ትሆናለች። ይህም በዓይናችን ስናይ በአድማሱ ላይ ግዙፍ መስላ እንድትታየን የሚያደርገው ሙን ኢሉዥን የሚባለው ክስተት ሊሆን ይችላል። ማንም ይህ ለምን እንደሆነ በትክክል መልስ የለውም። ነገር ግን አእምሯችን በአድማሱ ላይ ጨረቃ ምን ያህል ሩቅ ልትሆን ትችላለች ሲል የሚያስቀምጠው የርቀት ግምት ስሌት ነው። ምናልባትም ዛፎችና ሕንፃዎች ጨረቃን በንጽጽር ግዙፍ አስመስለው ሊሆን ይችላል። ብራውን የስልካችን ካሜራ ሰርቴንም ከግምት ማስገባት አለብን ይላሉ። ሰልፊዎች ለማንሳት የተሰራው የስልክ ካሜራ በርቀት የሚገኙ ነገሮችን በጥራት ምስላቸውን ለማስቀረት አዳጋች ይሆንበታል። ሰማይ ከምስራቅ ወደ ምዕራብ 180 ዲግሪ እንደሆነ የምናስብ ከሆነ ጨረቃ በዚህ ውስጥ 0.5 ዲግሪ ብቻ ናት። አንዳንድ የስልክ ካሜራዎች በአንድ ፎቶ 90 ዲግሪ ማድረስ የሚችሉባቸው ስሪቶች አላቸው በማለት አስትሮኖመሩ ይገልጻል። ጨረቃ የሙሉ ምስል ኢሜንት ክፍል ብቻ የያዘች ናት። ምናልባትም በአጠቃላይ 50 ፒክሰል ትሆናለች። አቅርበን ስናነሳት እንጠንቀቅ። አቅርቦ ማንሳት የሚመከር ነው በጭራሽ። በርካታ የስማርት ስልኮች በራሳቸው አቅራቢያ ያነሳሉ። እኛን ለማቅረብ በሞከርን ቁጥር ምስሉን እየቆረጥንና እንዲደበዝዝ እያደረግን ነው። ስለዚህ ይህ እምብዛም አይረዳም። ነገር ግን አንዳንድ ስልኮች የተለያዩ አቅርቦት ማንሻ አላቸው። ይህም የካሜራውን አጉልቶ የማንሳት አቅም እንደ ኮምፓክት ካሜራ ወይም DSLR እንዲሆን ይረዳዋል። ይህም ካለዎት አቅርበው ለማንሳት ትክክለኛው መሳሪያ ነው። አለበለዚያ ግን የስልክዎ ካሜራ ላይ የሚገጥሙ ሌንሶች አሉ። ወይም ቴሌስኮፕ ካለዎት የስልክዎን ካሜራ የቴሌስኮፕ መመልከቻ ላይ ማስጠጋትና ማንሳት ይቻላል። ርካሽ ቴሌስኮፕ ጥሩ የጨረቃ ምስልን ማስቀረት ያስችሎታል ይላል ብራውን። አቅርበው ለማንሳት በሚሞክሩበት ወቅት
ትራይፖድ ማቆሚያ መጠቀም ወይም ካሜራውን በማይንቀሳቀስ ነገር ላይ አስቀምጦ ማንሳት ይመከራል። ምስሉን ለማንሳት ካሜራውን በሚጫኑበት ወቅት የሚፈጠር እንቅስቃሴ ለማስወገድ ታይመር መጠቀም ወይም ላይቭ ቪው ሞድ ላይ ማድረግ ተመራጭ ነው። ፈጠራውን ይጠቀሙ። ኦፕቲካል ዙም ከሌሎትና ትንሽ ጨረቃ ብቻ የምትታዩት ከሆነ ምስሎች አስቀያሚ እንደማይመስሉ ማድረግ የሚችሉበት ሌላ መንገድ አለ። ብርሃን በጣም አስደሳች ከሆነ በፊት ለፊት ካለው ነገር ጋር ማጣመር ትችላላችሁ ይላል። የናሳ ከፍተኛ ፎቶግራፍ አንሺ ቬል ኢንጋልስ ጨረቃን ብቻዋን ማንሳት አይመከርም በናሳ ድረ-ገጽ ላይ በጻፈው መጣጣፊያ ላይ ሁሉም ሰው ያንን ምስል ያገኛል ብሏል። ይልቁንስ ምስሉን እንዴት ፈጠራ ማከል እንደሚቻልበት አስቡበት። ለፎቶው የቦታ ስሜት ለመስጠት ይሞክሩ። እውነታው ግን ሁላችንም ምርጥ የፎቶግራፍ ባለሙያ እንደሚያነሳው ምስል ማስቀረት አለመቻላችን አንክድም። ብራውን አንዳንድ ስልኮች የሰው ሰራሽ አስተውሎት በመጠቀም ምስሎችን ለማስዋብ መሞከራቸውን ይገልጻል። ይህ ግን በስልክ አነስተኛ ካሜራ ሊነሳ የሚችለው ነገር ግን ከእውነታው እንዲርቅ ያደርጋል። እውነተኛ ፎቶ እንዲሆን ግን ደግሞ ውብ ጨረቃ ለማንሳት የሚያስችል የቴክኖሎጂ አቅም ያለው ካሜራ ከሌሎት የስልክዎ ጥንካሬ ምን እንደሆነ በመለየት እርሱን ይጠቀሙ። ብራውን ቀጥ ብለው የቆሙ የማንቀሳቀሻ ነገሮች መለየት ጥሩ ነው። ብራውን ቀጥ ብለው የቆሙ የማይንቀሳቀሱ ነገሮችን መለየት ጥሩ ነው። አክሎም ምናልባት ጥርት ያለ እይታ መስክ ጥሩ ፎቶ ለማንሳት የሚያስችላችሁ ሌሎች ነገሮችን አስቡ። ካሜራ ወይም ብሩህ ኮሜንቶች ጥሩ ኢላማ ሊሆኑ ይችላሉ ሲሉም ይመክራሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።